ይሄ ነገር እንዲፈጠር አልፈልግም ነበር። ከሱ ምንም ነገር አልፈልግም። የሆነ ጸብ ራሱ እንዲኖር የማልፈልገው ሰው ነበር። እሱ ግን ማስክ አድርጎ ከነሱ ጋር እንትን እየሰራብኝ ነበር ውስጥ ለውስጥ ማለት ነው። ብዙ መረጃዎችን የደረስኩባቸው መረጃዎች አሉ እኔ ጋር ማለት ነው። ስለዚህ አሁን እና የሃይሚን ጉዳይ ነው እዚህ ጋር ያለው ማለት ነው። ይሄ ፋይል ለኔ በጣም አስፈላጊ ነው ታውቃለህ አንተ ህይወቴ እንደምሰጥለት እያወቅ ለምን ራስን መጥፎ ውስጥ ትከታለህ? እኔ እንደዚህ ጠየቅኩ ሌላ ሰው ብትሆን እኮ እንደዚህ አልጠየቅም ታውቃለህ። ላሳለፍናቸው ጊዜ ላሳለፍናቸው ጊዜ ኮዳ 4 ምናምን ትላለህ እንዴ አንተ ትደርስበታለህ። ኮዳ 4 ምናምን ትላለህ እንዴ አንተ ምን ይሆንክ ነው? ምንድነው? ቆይ ምን አደረኩኝ? ቆይ ምንድነው? ተረጋጋ አንተ ተው። እሺ በለኝ ነው ፋይሉን አንተ የምን ፋይል ነው? እሺ ፋይሉን የምን ፋይል ነው? ቆይ አንተ ፋይሉን አንተ ፋይሉን እኔ ላይ ሞታለህ። አትምታኝ ፋይሉን አንተ አትምታኝ ፋይሉን አንተ አትምታኝ። እሺ ፋይሉን አንተ ፋይሉን የምትለኝ መንገድ ጠየቅን ነው። አንተ ተረጋጋ። ፋይሉን ምን ብሎ እንዳለው እሺ ፋይሉን ሰላም እንዴት ናችሁ? ውድ የተከበራችሁና የተወደዳችሁ የኛ ቤተሰቦች እኔ ያለውኝ ዛሬ የመጣሁት በአዲስ ቪዲዮ ነው። ምክንያቱም ባለፈው ምን እንደተደረኩኝ አይታችኋል። እናንተም በጣም አለኝ ብዬ ወደዚህ ቪዲዮ ላይ የመጣሁት በዛኛው አላማ ነው። ፋይል ባይኖረኝ እኔ ከቤት ያልወጣም እንደዚህ አይነት ቪዲዮ የመስራት አላማ የለኝም። ምክንያቱም በባዶ ዝም ብዬ ለመንጫጫት አላማው አልነበረኝም እና ያን ፋይል ደግሞ ለኔ ከምንም በላይ ነው። ዛሬ አንድ ሰው መጥቶ የሰው ስም ለምን ታጠፋለህ ምናምን ቢለኝ ግዴታ ያ ፋይል ደግሞ ለኔ አስፈላጊ ነው። ከአጠገቤ የነበረ ልጅ ነው። በእርግጥ አቡኪ እኔ እንዲቀየራል ብዬ አላሰብኩም ነበር። በአጋጣሚ ትንሽ ወደ አዲስ አበባ ሄዶ ከና ሃይሚ ተገናኝቶ እኔ ሽጦኛል ማለት ነው። በጣም ባንዳ ነው። በነገራችን ላይ እንዲህ ይሆናል ብዬ አስቤ አላቅም። ያው ገንዘብ የማይቀየረው የለምና እሱ ምን ላይ ተቀይሮ ያው በገንዘብ የተነሳ እኔን ሽጦኛል ነው ብለው። ምክንያቱም አንድ አላማው ባለፈው ሲመጣ አላማረኝም ነበር። የኔን ፋይል ለመብላት ነበር ማለት ነው። ስለዚህ ፋይሉን ተጠቅሞብኝ ያው ወስዶታል። እኔ ደግሞ በዚህ መልኩ ጸጥ ምሎ አይደለም። ምክንያቱም ህይወቴን የምሰጥለት ጉዳይ ስለሆነ ይሄ ጉዳይ ህይወቱንም ልነጥቅለት እንደምችሉላ ህይወቴን የምሰጥለት እችላለሁ ማለት ነው። ስለዚህ ይሄ ከጀርባ የምትመለከቷቸው ከዚህ በፊት ብዙ ስራዎች ሰርተናል። በነገራችን ላይ ከካሜራ ጀርባ ትንሽ እውነት ይዘን ስንመጣ ብዙ ሚንጫጩ ውሻዎች ስላሉ እና ይሄ ግዴታ በካሜራ ስለመጣ ነው። አቡኪ በካሜራ ፊት አንቄ ሊቀበለው ነው ማለት ነው። እነዚህ ከጀርባ የምትመለከቷቸው የኔ ቦዲጋርድ ናቸው ማለት ነው። ግዴታ ማውጣት አልነበረብኝም። እስከዛሬ ውስጥ ለውስጥ ነበር ስሰራ የነበረው። እና ውድ ቤተሰቦቼ ምንድነው አሁን ለመጥፎ ነገር መጥፎኛ አይደለም። ሃይሚ ታቂኛለሽ፣ ከማንምና ከምንም በላይ እኔን ታቂኛለሽ። መጥፎ ሰው እንዳልሆንኩኝ ታቂኛለሽ። ግን አንዳንዴ ለፍቅር የምንከፍለው መስዋዕትነት ብዙዎቻችን እንትን ይለናል ማለት እንደሚጎዳኝ አውቃለሁ። እዚህ ነገር ውስጥ መግባት አልነበረብኝም። ግን አንቺን ከማጣት በላይ እኔ ራሴን ከማጣ አንቺን ባጣ እመርጣለሁ ማለት ነው። ስለዚህ ራሴን እያሳጣኝ ስለሆነ ይሄ ነገር ራሴን ለማግኘት ደግሞ ግዴታ አንቺ ታስፈልጊኛለሽ። ለዛ ሲባል ነው። ምናልባት ቡራ በይሳት እኔ እንጃ አንተ ላይ እንደወስን ይችላል እንደዚህ አይነት ነገሮች ማለት ነው። ስለዚህ ቡራ በዚህ አጋጣሚ እንድትጠነቀቅ ፈልጋለሁ። ምክንያቱም በሱ የመጣብኝ በሙሉ የማጥፋት ዘመቻ ላይ ነኝ። ብዙ ውሾች አሉ ውስጥ ለውስጥ ማጥፋቸው። እነሱን ጨርሼ ደግሞ ሚዲያ ውስጥ ወዳላችሁት እየመጣው ነው ማለት ነው። ምክንያቱም ቡራ አሁን የሆነ ነገር አደጋ ቢደርስብህ ራሱ ለፍቅር ሲባል የከፈልከው መስዋዕትነት እንደሆነ እንድታስበው ነው እንጂ እኔ መጥፎ ሆኜ አይደለም። ሃይሚ ከማንምና ከምንም በላይ ታቂኛለሽ። እና በዚህ አጋጣሚ ደግሞ ብዙ እንትኖች እጢ መነፈላ የሆኑ ልጆች ምደውሉልኝ ምዝቱ ሰዎች አላችሁ። ከዛ በፊት እኔ ምንም ልላችሁ አልፈልግም። ግን አሁን እንደዚህ ከምዝቱብኝ ቀጥታ ሎኬሽን ልካችሁልኝ ወደ እስካላችሁበት ድረስ መጥቼ መኩርከም የምችልበት እድል ነው ያለው ምናምን። ስለዚህ ማንም ሰው እንዲደውልኝ አልፈልግም። ምክንያቱም በጣም እየተጨናነኩኝ ነው። ደውሎ አንዱ ይደውልና አንተ እንደዚህ ከሷ ራስ አትወርድ ምናምን እንደዚህ የሚል ሰው አለ። ማንንም ሆንክ ቀጥታ ሎኬሽን ልከህልኝ በአካል እንድታወራኝ ነው የምፈልገው ከዚህ በኋላ ማለት ነው። ምክንያቱም ይሄ መዛት ምናምን ሲጀመር እንደ ሴት ደውለህ እንትን ትላለህ እንዴ አንተ። ማን ቀጥታ ሎኬሽን ልከህ ኮርክም ይሸኛለሁ። ምንም እኔ ስድድ ምናምን አልችልበትም። ይሄንን ነው የምለው። ያው ከጀርባ የምታያቸውም አቡኪም ጠርቼዋለሁ ና ብዬዋለሁ። የሆነ ሰላማዊ ቪዲዮ እንደምሰራ ነው የጠራሁት ማለት ነው። ምክንያቱም እሱ ሌላ ነገር ያለ አይመስለውም። ባለፈው ነግሬው ነበር ስጠኝ ብዬዋለሁ፣ ለምኜዋለሁ ከብዙ ጊዜ። እሱ ግን ምንም እንትን ሊቀየር አልቻለም። ስለዚህ እኔ በእርግጥ እንደዚህ የሰው ልጅ እንዴት በአንድ ይቀየራል እንደዚህ ይቀየርብኛል ብዬ አላሰብኩም ነበር። ዛሬ ጠርቼዋለሁ እና ያለውን ነገር በሰላማዊ መንገድ ጠይቀዋለሁ። ምክንያቱም እኔ አልፈጥንም፣ ወደ ጸብ አልፈጥንም። በሰላማዊ መንገድ ካልሰጠኝ እዚሁ ከጀርባ የምትመለከቷቸው ፕሮፌሽናል ጋርዶች ናቸው። ዝም ብሎ የሰፈር እንትኖች አይደሉም። ለፕሮፌሽናል ሰው ፕሮፌሽናል ጋርድ ከጀርባዬ እንደምታዩቸው ብዙ ስራዎች አብረን ሰርተናል ከጋርዶች ጋር። ምክንያቱም በሳቢ ምናምን ብቻ የተያያዘ ግንኙነት አይደለም በኔና በጋርዶች መካከል ያለው እስከ ደም ድረስ ያለበት ነገር ስለሆነ በዚህ ሰዓት ደግሞ ሁሌም እነሱ ከጀርባዬ አጠገቤ ሆነው የሚሰሩ ሰዎች ይሆናሉ ማለት ነው። ካሁን በኋላ እንካ ራስን አስተዋውቀ ንገራቸው። ያው ስላለው እሺ፣ እኔ ሳንጃው እባላለሁ። የኡመር ቤስት ፍሬንዱ ወይንም ምርጥ ጓደኛው ነኝ። ኡመር ለኛ ምን ማለት እንደሆነ እናንተ አይገባችሁ። ምክንያቱም እናንተ የኡመርና የኛ ነገር በእኛ ቦታ ስትሆኑ ነው የምትረዱት። ሳንጃው እባላለሁ።
በኡመር የመጣ በራሴ እንደመጣብኝ ያክል ነው የምቆጥረው እና በኡመር ድርድር አላውቅም። የኡመርና የሀይሚ ግንኙነት እናንተም እኛም አገርም የሚያውቀው ነገር ነው፣ ታውቃላችሁ። ሁሉም ሰው የሚያውቀው ነገር ነውና የነሱ ነገር ያው እንደዚህ ሲሆን እኛ ደስ አይለንም፣ ማየትም አንፈልግም እና ምንም ማድረግ አንችልም። እንግዲህ ይሄ ነገር በሰላማዊ መንገድ የማይፈታ ከሆነ እስከ መጨረሻው የምንወስንበት መንገድ ውስጥ የምንገባበት ግዴታ ስላለብን የኡመርን ነገር ያው ምን እንደምንላችሁ አናውቅም። ብቻ እስኪ መጨረሻውን እናየዋለን። ብቻ ሰላማዊ መንገድ ቢሆን ደስ ይለናል። ባይሆንም ያው እንገደዳለን። ባንፈልገውም ይሄን ነገር ልናደርግ ግዴታችን ስለሆነ በኡመር ቀር ድርድር ምንም ጭራሽ አናውቅም ጭራሽ። እና ሳንጃው እባላለሁ ስሜ። እና ምንድነው ቤተሰቦቼ እኔ ስልሽ ብዙ እንትን ለማውራት አልመጣሁም። ምክንያቱም ግዴታ ወደ ካሜራ መውጣት የሌለበት ነገር ነው እያሰጠው ያለሁት። ስታዩኝ ብዙ የምትንጫጩ ሰዎች አላችሁ፣ የኔ ባክግራውንድ ማታውቁ ማለት ነው። በብዙ ሰዎች ተጠብቄ ያለው ሰው ከፈጣሪ በታች እነዚህ ልጆች ሁሌም ከኔ ጋር ናቸው። ምክንያቱም የሆነ እውቅና እንትን ዝና ምናምን ሲመጣ ወይም የሆነ ነገር ህይወታችሁ ላይ የሆነ ነገር ላይ ስኬታማ ስትሆኑ ብዙ ጠላቶች እንደሚበዙባችሁ ሁላችሁም ታውቃላችሁ። ለዛ ነገር ደግሞ እኔ አንድ የሰፈር ወጠምሻ መጥቶ የኔ ህይወት ስፋት ላይ እንዳይጨርሰው ያው ፕሮፌሽናል ጋርዶችን ይዤ ነው ማለት ነው የምንቀሳቀሰው። ከአሁን በኋላ ሎኬሽን ላክ እንጨርሰዋለን። ራስን አስተዋወቀ በላችሁ። እንግዲህ እኔ ማርክ እባላለሁ፣ የኡመር ቤስት ጓደኛ ነኝ። ከኡመር ጋር ብዙ ላይፍ አሳልፈናል እስካሁን ባለው። ግን አንድ በጣም ምርጥ ወዳጄ ነው በሚለው ጓደኛ ተክዷል። በማንጠብቀው ሁኔታ በማይመጣበት ነገር መጥቶበታል እና በጣም አዝነንበታል። እንግዲህ እኛ ደግሞ በእንደዚህ አይነት መምጣት አልፈለግንም ነበር። ያው በንግግር እንደይፈቱ ተነጋግረን ነበር፣ ግን ምንም ሊረዳው አልቻለም። እና ምንድነው ውድ ቤተሰቦቼ ያው ይሄን ነገር ይፈለኩት እኔ ራሴን ንጹህ ለማድረግ ወይም ደግሞ ፋይሉን ለእናንተ ለማካፈል እንጂ ሌላ ነገር ፈልጊው አይደለም። በዚህ አጋጣሚ ውድ የኔ ቤተሰቦች መጠይቃችሁ ነገር አንድ አለ። ምክንያቱም ይሄ ፋይል እቀበላለሁ፣ ዛሬ እንደምቀበለው እርግጠኛ ነኝ። ይሄ ፋይል ልቀቀው የምትሉኝ ከሆነ እዚህ ኮሜንት ሴክሽን ላይ ያሳውቁኝ፣ ይለቀዋለሁ። ምንም ነገር እኔ ምክንያቱም ከዚህ የሚብስብኝ ነገር ስለሌለ አይ የምትሉ ከሆነ ደግሞ አሳውቁኝ። ምክንያቱም እናንተ ለእውነታ ለማውጣት እስከመጣው ድረስ የእናንተን ነገር ነው የምከተለው። ስለዚህ ፍላጎታችሁን አሳውቁኝ። አቡኪም ደውዬለታለሁ፣ እነሱ ሰክሬት ሆነው እኔ መጀመሪያ በሰላማዊ መንገድ ጠይቀዋለሁ። ችግር የለውም። እስከዛ እንትን ካሉ እጠራችኋለሁ፣ እዛው ስፓት ላይ ጠብቁኝ። እሺ፣ አመሰግናለሁ። እና ውድ ቤተሰቦቼ ከምንም ነገር የጸዳ ነገር ነው ይሄ። ምንም ነገር እኔ መጥፎኝ ሳይሆን ለፍቅሬ የተከፈለ መስዋዕትነት ነው። ሜቢ ሃይሚ ማለት ለኔ ከምንም በላይ ነች። እሷን ያለ ማሰብ ራሱ ትልቅ በሽታ ነው የሆነብኝ። ዛሬ ፋይሉን እቀበላለሁ። አይ የሚል ከሆነ ያው የሚፈጠረውን አብረን እናያለን። ይሰጠኛል ብዬ አስባለሁ። በነፍሴ ተሞላ አካል እንዳልነበር ላይን ይጠወልጋል ሰው ልቡ ሲሰበር። እና ውድ ቤተሰቦች እሱም እየመጣ ነው። በሰላም መንገድ እንጠይቀዋለን ማለት ነው። እሺ፣ ሰላም ነው። ሰላም አትለኝም? ምንድነው ተብታል? ግን ለምንድነው የጠራኝ? አይደለም በጣም ተብታል። መተበቱት ለምንድነው የጠራኝ? ተረጋጋ። በቅድሚያ ያው የነበሩት ነገሮች ከዚህ በፊት አይተናል። አይ ስለ ካንተ ጋር ምንም መቆም ምናምን አልፈልግም፣ ምንም ማውራት አልፈልግም። አይ ትተኛለህ። እንደዛ ካልሆነ ማለት ነው አሁን በድጋሚ ቢስልሽ አልጨረስኩሽም። እዚህ ጋር ፋይል ነው ካንተ የምፈልገው ማለት ነው። ያ ፋይል ለኔ ህይወቴን እንደምሰጥለት ታውቃለህ እንጂ በዚህ በቀላል መልኩ ምተውል ነገር አይደለም። ስለዚህ ለራስህ ስትል ይሄን ፋይል ትሰጠኛለህ ወይስ አትሰጠኝም? የምን ፋይል ሲጀመር አሁንም ፋይል ላይ ነን። ኖ ያ ፋይል ብቻ አይደለም፣ ያ የኔ ህይወት ነው። ፋይል ብቻ አይደለም ማይ ብራዘር፣ ገባ አይደለ? ያን ፋይል እንድሰጠኝ እፈልጋለሁ። ህይወት ያንተ ህይወት በፋይል ነው ያንተ ህይወት የሚመሰረተው በሃይሚ ነው። ያ ፋይል ደግሞ ሃይሚ እኔ ማድረግ የሚችልበት ሙሉ ነገር ፕሮሰሱ እዛው ነው ያለው። ባይሆን ራሱ እውነታውን ለህዝብ ለማሳየት ያን ነገር መጠቀም ስላለበት ግዴታ። ስለዚህ እኔ ምንም ነገር ካንተ ጋር አይቻለሁ። የሰው ልጅ ምን ማለት ነው ባንተ አይቻለሁ። ስለዚህ ፋይሉን ሰጥተኝ በሰላማዊ መንገድ ብንለይ ደስ ይላል። ወንድም ማለት አንድ ነገር ልንገርሽ፣ ሲጀመር እኔ ዛሬ የመምጣት ፍላጎት አልነበረኝም። ማለት ያው ስራ አለብኝ። ካንተ ጋር እንደዚህ የምጨቃጨቅበት ሰዓት የለኝም ብራዘር። እና ምንድነው አሁን ልነግርህ የምፈልገው ነገር ቢኖር ፋይል ብለህ እኔ ጋር አትምጣ። በድጋሚ ለመጨረሻ ጊዜ ልጠይቅህ፣ ፋይሉን ትሰጠኛለህ አትሰጠኝም? አትጨርሰኝ። ይሄ ነገር ተናግሬ ልሄድ ነው። እኔ ፋይል ብለህ አትንጫጫ። እየደወልክ ማዘርጋ ፋዘርጋ ሁሉም ሰው ጋር እየደወልክ ነው። ፋይል ይሄ ልጅ ፋይል ይዞብኛል ምንድነው? በጣም ስለሚያስፈልገኝ ነው። ወንድ ልጅ አይደለ እንዴ አንተ? አትንቦቅበቅ። ከፈለክ እኮ በአካል ማውራት ነው። እኔን አይደል ምንድነው ይሄ ጓሮ የምታወራው? በስታይል በቃ እንደዚህ ልጅ ጓሮ አይደለም። ያው በፊት ለፊት ጠይቃለሁ። ትሰጠኛለህ ሳሰጠኝ ምን ካንተ ጋር ስድድም ምናምን አልችልበትም። እውነታውን ብቻ ነግረኝ እንትን እንድትል አንተ። ምክንያቱም ፋይሉ
ከዚህ በፊት ያሳለፍናቸው ብዙ ነገሮች አሉ እስካሁን። እኔም ለዛ ነገር ብዬ ነው ማለት ወደ ህግም ለመሄድ ሃይሚ ለመሄድ ፈልጋ ነበረ። ብዙ ነገሮችም እያወራችኝ ነው ስላንተ። ግን እኔ ያው ብዙ ነገር ስላሳለፈን ካንተ ጋር እንደዚህ ውስጥ እንድትገባ አልፈልግም። ምክንያቱም ከዚህ በኋላ ተሻሻላለህ ብዬ ስለማስብ እኔ አይቻለሁ። ምን ግን ይኸውልህ አሁን ላይ የምታረጋቸው ነገሮች በጣም የሚያስጠሉ ነገር ይሁን። በቃ የህፃን አደራረግ ነው የምታረገው። ይሄ ኋላ ቀር ነው። በቃ ኋላ ቀር ሆነ አልሆነ ያ ፋይል ደግሞ ግዴታ ላይ ነው ለሚዲያ ያሳየዋለሁ እያልኩ አይደለም። ሰክሬት አድርጌ ራሴ ጋር ማስቀመጥ ፈልጋለሁ። ያን ፋይል በግድ ለምን ሚስቴ ምን ጓደኛ ይመለከታል? እንዴት ነው የማይመለከተኝ? ይኸውልህ ፋይል እኮ የራሴ ፋይል ነው አይደለ? እንደ እባብ ህይወቴ ውስጥ ገብተህ ፋይል ልትወስድብኝ ነው እንዴ? ምንም አታመጣም። ይኸውልህ ፋይሉ ይኸውና ምንም ባል ታመጣለህ። እሺ ፋይሉ ስጠኝ። አልሰጠኝ ፋይል እና ምን ልፈልግ ይመስል አሁን የመጣው ይሄ ፋይል አለ። ምንም ነገር እንደማታመጣ ልንገርህ። ፋይሉ በእጄ ነው። አንተ ጋር ደልቼዋለሁ በርግጥ እና ቤተሰብ ይሄ ጓደኞች ምናምን አጠራቀም የምታስፈራራኝ ነገር ማለት ነው። እኔ ነው ወደ ማስፈራራት አንቺ በቃ አልገባውም። እንትን በል ተረጋጋ። አትንገኝ እና ተረጋጋ። ራስን ትደርስበታለህ። ለዛም ትደርስበታለህ እና ይኸውልህ ይሄ ፋይል ለኔ በጣም አስፈላጊ ነው ታውቃለህ አንተ ህይወቴ እንደምሰጥለት እያወቅ ለምን ራስን መጥፎ ውስጥ ትከታለህ? ከኔ ጋር ምንም እኔ እንደዚህ ጠየቅኩ። ሌላ ሰው ብትሆን እኮ እንደዚህ አልጠየቅም ታውቃለህ። ላሳለፍናቸው ጊዜ ስል ላሳለፍናቸው ጊዜ ስል ፋይል ውስጠኝ የሰው ህይወት እየበጠበጥክ ነው በዚህ ፋይል። ስለዚህ ለሷ ህይወት ስትል ህይወትን ትበጠብጣለህ። ምንም አታመጣም። ራስን ምንም እንደማታመጣ እኮ እየነገርኩህ ለእናትህ ኑር ትሻላል። እኔ ምንም ነገር ከዚህ አውቄያለሁ። ማን እንደሆንክ ማስክ አድርገህ እንደመጣ አውቄያለሁ። ስለዚህ ለእናትህ እያስፈራራኝ ነው። አንተ እያስፈራራው ብቻ ሳይሆን ገና አስፈራራለሁ። ምን ልትሆን እየፈለክ ነው አንተ? ካሜራ አቋርጠውና እስኪ ለምን ኖ እሺ ኮድ 4 አንዴ ነው የምን ኮድ 4 ምናምን ትላለህ እንዴ? አንተ ትደርስበታለህ። ኮድ 4 ምናምን ትላለህ እንዴ? አንተ ትደርስ ምንድናችሁ ማለት ምን እያረከው ነው? አሁን ታወራለህ። ምን እያረከው ነው? ምን ለዚህ ነው የጠራህ? ምን እየሆንክ ነው? ምንድነው? ቆይ ምን አደረኩኝ? ቆይ እናንተ ምንድነው? ለተደጋጋሚ ነገር ተረጋጋ። አንተ ተው። እሺ በለኝ ቦስ። እሺ በለኝ ነው። ፋይሉን አንተ የምን ፋይል ነው? እሺ ፋይል ነው። እሺ በለኝ የምን ፋይል ነው? ቆይ አንተ ፋይሉን እኔ ላይ አትምታኝ። ፋይሉን አንተ አትምታኝ። ፋይሉን አንተ አትምታኝ። እሺ ፋይሉን አንተ ፋይል ነው የምትለኝ መንገድ ጠየቅን ነው። አንተ ተረጋጋ። ፋይሉን አንተ እሺ በለኝ። ቆይ ራሴ ፋይሉን አንተ አይደለም ተረጋጋ። እኔ ላይ እንትን ትላለህ። ላሳለፍናቸው ጊዜ ስል ህይወትን በሰላማዊ መንገድ እንድንኖር እፈቅድልሃለሁ። አስገባው። ዛሬ ፋይል እሰጥሃለሁ፣ ግን ከአንተ ህይወት እንደማልወጣ ወቅ። እሺ ይኸውልህ እዚህ ጋር የምታየው ነገር ብረት አለ። ወንድሞች ህይወትን ነው የምታውቁት። ብዙ ነገር አለ እናንተ መሳይ ነው እና አስገባው። እሱን አስገባው። ኪትፋ ከዚህ ደግሞ አንዳ እና ውድ ቤተሰቦቼ ያው እኔ ይሄ ነገር እንዲፈጠር አልፈልግም ነበር። ከሱ ምንም ነገር አልፈልግም። የሆነ ጸብ ራሱ እንዲኖር የማልፈልገው ሰው ነበር። እሱ ግን ማስክ አድርጎ ከነሱ ጋር እንትን እየሰራብኝ ነበር ውስጥ ለውስጥ ማለት ነው። ብዙ መረጃዎችን የደረስኩባቸው መረጃዎች አሉ እኔ ጋር ማለት ነው። ስለዚህ አሁን እና የሃይሚን ጉዳይ ነው እዚህ ጋር ያለው ማለት ነው። ሃይሚ አንድ መልእክት አለኝ። ይሄ ፋይል አትልቀቀው ወይ ልቀቀው የምትይኝ ከሆነ ተሳውቂኝ እፈልጋለሁ። የነበሩትን ነገሮች እውነታውን ነገር ሰርተሽ ብዙ ነገሮች ከዚህ በላይ እኔ ርቄ ስለማልፈልግ ይሄን ነው የምላችሁ። ውድ ቤተሰቦቼ እናንተም ኮሜንት ሴክሽን ላይ አሳውቁኝ። እውነት እንዲወጣ የምትፈልጉ ከሆነ ሁላችሁም አሳውቁኝ፣ እለቅላችኋለሁ ማለት ነው። በያላችሁበት መልካም ጊዜ